جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. ودي تكبراتكم مسلم وندموجنا يتوج. السلام عليكم ورحمة الله وبركاته. فالله عز وجل أنعم بنعم كثيرة على أمة محمد صلى الله عليه وسلم، ومن بين تلك النعم أن هباهم الله سبحانه وتعالى مواسم كثيرة من الخيرات والأجور. الله عز وجل لنبي أمة بركاتا ستوتاوች ሰጥቷቸው ካለፉ ኡማዎች ልዩ አድርጎ አላህ Subhanahu Wa Ta'ala አክብሯቸዋል ማለት ነው። ከነዚህ ስጦታዎች መካከል መዋሲሙል ኡጁሪ ወልኸይራት የአጅሮችና የሚንዳዎች አዝመራ እድሜያቸውም አጭር ከመሆኑም ጋር አላህ Subhanahu Wa Ta'ala በዚህ አጭር እድሜ ውስጥ በርካታ አጅሮች እንዲያገኙ አላህ Subhanahu Wa Ta'ala አጋጣሚዎችን ሰጥቷቸዋል። ከነዚህ አጋጣሚዎችና የአጅር ስጦታዎች መካከል ለይለቱል ቀድሪ ኸይሩ ሚን አልፍ ሸህር፣ አንዲት ሌሊት ከአንድ ሺህ ወራት በላይ የምትቆጠርላቸውበት ሁኔታ ነበረ። ከነዚህ መዋሲሙ ኸይራቶች መካከል አሽሩ ዚል ሒጃ ከጥቂት ቀናት በኋላ የሚገቡ አስርቱ የዙል ሒጃ ቀናቶች በመባል የሚታወቁ ብዙ ሙስሊሞች ከነዚህ አስርቱ ቀናቶች የሚዘናጉበት ሁኔታ ሙስሊሞች መካከል ይታያል። አላህ Subhanahu Wa Ta'ala አሽሩ ዙል ሒጃን አስመልክቶ በበርካታ ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሐዲሶች ውስጥ ጠቅሰዋል። አላህ Subhanahu Wa Ta'ala የተወሰኑ አያቶች ውስጥ አሽር ዙል ሒጃ የዙል ሒጃ አስርቱ ቀናቶችን ጠቅሷቸዋል ማለት ነው። ከነዚህ አድላዎች መካከል قال الله جل وعلا في محكم تنزيله والفجر وليال عشر الله سبحانه وتعالى باغو املالو كذا بمسقطل وليال عشر بأسرتم قناتوچم املالو بلو الله سبحانه وتعالى قال ابن كثير رحمه الله تعالى المراد بها عشر ذي الحجة وليال عشر الله سبحانه وتعالى ማለት የፈለገው አስርቱ የዙል ሒጃ ቀናቶችን ይመለከታል ብሏል። ስለዚህ ብዙ ሙስሊሞች የአስር ዙል ሒጃ ከአንድ እስከ 10 ያሉት ቀናቶች ብዙ ሙስሊሞች ይዘናጋሉ ማለት ነው። አላህ Subhanahu Wa Ta'ala በሌላው አያ ምን ይላል? قال الله جل وعلا ويذكر اسم الله في أيام معلومات የታወቁ ቀናቶች ውስጥ አላህን ያወሳሉ፣ አላህን ይዘክራሉ ብሎ ሲገልጽ ቃል ኢብኑ ከሲር يعني الأيام العشر ويذكر اسم الله في أيام معلومات أيام ብሎ ነው የገለጸው። ኢብኑ ከሲር أكبر مفسر للقرآن الكريم የቁርአን ፍቺ በጣም ታዋቂ የሆነው ኢብኑ ከሲር الأيام العشر من ذو الحجة አስርቱ ቀናቶች ከዙል ሒጃ ከአንድ አስር ያሉት ቀናቶች ነው ማለት አላህ Subhanahu Wa Ta'ala የፈለገው ብሏል። አላህ Subhanahu Wa Ta'ala ነብዩም ሰለላሁ ዐለይሂ ወሰለም በበርካታ ሐዲሳቸው አስርቱ የዙል ሒጃ ቀናቶችን ሲገልጹ እንዲህ ይላሉ ማለት ነው። عن ابن عباس رضي الله عنهما كعبد الله بن عباس يتورى ما العمل في أيام أفضل منها في هذه قالوا ولا الجهاد يا رسول الله قال ولا الجهاد إلا رجل خرج يخاطر نفسه وماله فلم يرجع بشيء. عبد الله بن عباس رضي الله عنهما نبي صلى الله عليه وسلم أسرت يزل هجاك قنات أسملكتو كنزي كأسرت قناتوች ውስጥ የሚሰሩ ዒባዳዎች ጋር የሚስተካከል ማንኛውም ዒባዳ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ሰሃባዎች ወለል ጂሃዱ ፊ ሰቢልላህ የአላህ መንገድ ላይ ጂሃድ ላይ ወጥቶ ጂሃድ ላይ የተሰማራ ምንዳው ከባድ ነው፣ እሱም ቢሆን ከአስርቱ ቀናቶች ዙል ሒጃ ቀናቶች ጋር አይስተካከልም ወይ ብሎ ሲጠይቁት ሰሃባዎች ነብዩን ሰለላሁ ዐለይሂ ወሰለም አዎ አንድ ሰው ሩሑንም ነፍሱንም ይዞ ገንዘቡንም ይዞ ጂሃድ ሜዳ ላይ ተሰማርቶ እዛ የቀረ እንደሆነ ካልሆነ በስተቀር አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ጂሃድ ጋር የሚወዳደር እንደገና እሱም የሚበልጥ ጂሃድ ሲራ ከባድ ነው፣ እሱን የሚበልጥ
ከባድ ስራ ነው ከዙልሂጃ 1 እስከ 10 ቀናቶች ያሉት ዒባዳዎች ብዙ ሙስሊሞች ለ10 ቀናት 10 الأواخر من رمضان ትኩረት ሰጥተን ኢዕቲካፍ ተቀምጠን ቁርአን ስንት ጊዜ አክትመን ስንት ሰደቃ ጸድቀን ስንት ምስኪኖች ረድተን ዒባዳ እንሰራለን ግን አላህ Subhanahu Wa Ta'ala በቁርአን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ከ10 الأواخر من رمضان ይበልጣሉ እነዚህ 10ቱ ቀናቶች ብሎ ይገለጹበት ሁኔታ አለ የኛ ሙስሊሞች ወይም ዱዓቶች ሙስሊሞችን አላነሳሳናቸውም አላስረዳናቸውም እነዚህ የ10 ዙልሂጃ ቀናቶች የረመዳን 10 የመጨረሻ ቀናቶች እንደሚበልጡ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ይነግሩናል ማለት ነው ليلة القدر تتنزل فيها الملائكة ليلة القدر ملائكዎች በብዛት ይወርዳሉ የ10 ዙልሂጃ ቀናቶች ደግሞ አላህ Subhanahu Wa Ta'ala يدنو ليوم عرفة الله سبحانه وتعالى ይቀርባል يوم عرفة ሰዎች አረፋ ሜዳ ላይ የሚቆሙበት አላህ Subhanahu يباهي بهم الملائكة ወደ አረፋ በራሱ ቀርቦ መላእክቶችን እዩ እነዚህ ባሪያዎቼ አተው من كل فج عميق ከሁሉም ቦታ ከሩቅ ቦታ መጥቶ ماذا يريدون ምንድነው የሚፈልጉ ብሎ አላህ Subhanahu Wa Ta'ala ለመላእክቶች አላህ Subhanahu Wa Ta'ala እዩ ብሎ ይነግራቸዋል ማለት ነው አላህ Subhanahu Wa Ta'ala ይቀር يوم عرفة ማለት ነው ስለዚህ يوم عرفة ሙስሊሞች የተዘናጉበት ሁኔታ ስለሆነ እንደዚህም 10ቱም ቀናቶች ሙስሊሞች የተዘናጉበት ስለሆነ ሙስሊሞች መንቃት እንዳለባቸው ሐዲስ ያስረዳናል ማለት ነው በሌላው ሐዲስ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ባውራው ሐዲስ ላይ قال رسول الله صلى الله عليه وسلم يا الله مليتኛ ብሏል ما من ايام اعظم عند الله ولا احب اليه من العمل فيهن من هذه الايام العشر فاكثروا فيهن من التهليل والتكبير والتحميد عبد الله بن عمر رضي الله عنهما بصر الله حديث نبي صلى الله عليه وسلم بيقول ما من ايام اعظم عند الله ከቀናቶች መካከል ከባድ በጣም ትልቅ የሆኑ ቀናቶች ولا احب اليه ወደ አላህ በጣም ተወዳጅ የሚሆኑ ቀናቶች ከነዚህ ከ10ቱ ዙልሂጃ ቀናቶች በላይ የሉም አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ فاكثروا فيهن እነዚህ 10ቱ ዙልሂጃ ቀናቶች ውስጥ አብዙ التهليل لا اله الا الله አብዙ والتكبير الله اكبر አብዙ والتحميد الحمد لله አብዙ አሉ ነብዩ አለይሂ ሰላቱ ወሰለም ትኩረት ሰጥተውት ኢባዳን ተገብሩ ነበር ልዩ ቦታ ይሰጧቸው ነበር ዑለሞችም ሱሐባዎችም ታቢዖችም ለዙልሂጃ 10 ቀናቶች ልዩ ቦታ ሰጥቶ ራሳቸውን ለጀነት የሚያበቃቸው ኢባዳን ያብዙ ነበር ማለት ነው ابن حجر رحمه الله تعالى في الفتح الباري شرح البخاري صحيح البخاري ومن ይላል እነዚህ 10 ዙልሂጃ ቀናቶች ልዩ ቦታ ያገኙበት ምክንያት ይመስለኛል አለ والذي يظهر أن السبب في امتياز 10 ذي الحجة لمكان اجتماع أمهات العبادات فيه وهي الصلاة والصيام والصدقة والحج ولا يأتي ذلك في غيره ابن حجر الأسقلاني رحمه الله تعالى እነዚህ 10 ዙልሂጃ ቀናቶች ልዩ ቦታ ያገኙበት ሰበብ ይመስለኛል አለ لاجتماع أمهات العبادة የኢባዳ እናቶች ወይም የኢባዳ ዋና መሰረቶች የተባሉት እነዚህ 10ቱ ዙልሂጃ ቀናቶች ውስጥ ስለተገኙ ነው አለ فيها الصلاة صلاة ይሰገዳል የቱ ሰላት 5 ሰላትና የሱና ሰላቶች ውስጥ አሉ እንደዚሁም الصيام ከዙልሂጃ 1 ጀምሮ እስከ ዙልሂጃ 9ኛው ቀን መጾሙ ሱና ነው ጾሙም አለ ወሰደቃ ሰደቃም አለበት وضحيام ይታረዳል ቤዛ ይታረዳል እንደዚሁም ለሰደቃቶች ሰደቃ ዋጅብ የሆኑ ሰደቃቶች እነዚህ ናቸው وضحيا ሱና ወይም ሱና ሙአከዳ ነው ብዙ ሰደቃዎችም አሉ والحج አምስተኛው ማዕዘን እስላም ማዕዘን ሐጅም አለበት ብዙ ኢባዳዎችም አሉበት ሐጅ ረመዳን ውስጥ የለም ጾም አለ ልዩ ያደረገው وضحياና መካ ውስጥ ታርዶ ለዳሃዎች የሚሰጣውና እንደገና ደግሞ ሐጅና ዑምራ ስለሚደረግ ማለት ነው ስለዚህ ኢንሻአላህ ብዙ ሙስሊሞች ተዘናግተዋል ከወንዶችም ከሴቶችም ነቃ ብሎ ኢባዳን ማብዛት
ይጠበቅብናል ማለት ነው ማይስታቡ في هذه الايام ከዙልጃ አንደኛው እስከ 10ኛው ቀን ድረስ ያሉት ቀናቶች ምን መስራት ዒባዳዎች ይወደዳሉ የሚል ስነሳም الصلاه አንደኛ ከዒባዳዎች መካከል ሰላትን ማብዛት ማለት ነው ፈርዶቹን በጀማዓ እየሰገድን ጊዜያቶቹን ጠብቀን እየሰገድን ሱና የሆኑ ሰላቶችን ማብዛት ይጠበቅብናል ማለት ነው ሱና የሆኑ ሰላቶችን ማብዛት ስንል ነዋፊሉሃ زي صلاة الضحى 12 ركعة كفرد بفيتنا بحالا يمسجدوا عند قيام الليل عند سنة الوضوء بركاتا يصلاة أين توشالو إن الزين مبزات يتبقى بنا مالتنا يهنن أسمى الكتو نبي صلى الله عليه وسلم ثوبان بهور حديث قال سمعت رسول الله صلى الله عليه وسلم يا الله ملك تنياسل وسمعتشون بريل عليك بكثرة السجود لله لا الله سجود مبزات ألبه فإنك لا تسجد لله سجدة عند السجود لله أتوردم إلا رفعك إليه بها درجة بعد سجود ودراس درجان كف يا درجه بهون انجي وخط عنك بها خطيئة عند خطأت يسرز الليل هون انجي رواه مسلم وهكذا في كل ركعة فرض هون ركعوች ሱና ረካዓዎች ውስጥ ሁለት ስጁድ አሉ አይደለም በአንድ ስጁድ አንድ ረካ ከፍ ያደርግልሃል አንድ ኃጢአት ይሰርዝልሃል ነብዩ አለይሂ الصلاه والسلام በሌላው ሐዲስ ነብዩ አለይሂ الصلاه والسلام ስጁድን አስመልክቶ ምን አሉ ነብዩ አለይሂ الصلاه والسلام ስጁዳቸው ውስጥ ዱዓን ያብዙ ነበር ከዱዓዎቻቸው መካከል اللهم سجود أسملكت النبي عليه الصلاة والسلام أكثروا الدعاء في السجود سجود دعاء أبزوال النبي صلى الله عليه وسلم أقرب ما يكون العبد من ربه وهو ساجد باريو كعبادة مكاكل ودفت آري بطعام يتقرب باريا يمي هنو وهو ساجد سجود هنا إيالنا سلزي فأكثروا فيه الدعاء سجود دعاء أبزوال النبي عليه الصلاة والسلام يا آخرة قداي የኻቲማ ጉዳይ የቀብሪ ጉዳይ የሚያስፈራው የሚያዝደነግጠው ሙእሚን ስጁድ ውስጥ ሸክዋውን ወደ ፈጣሪው ያቀርብ እንደማለት ነው አዱንያ ላይ ስንጭጭቀት አለ የኑሮ ውድነት አለ ቁርአን መቅራት የሚከብደው አለ ሰላት መስገድ የሚከብደው አለ ዝምድና መቀጠል የሚከብደው አለ ሰደቃ መሰደቅ የሚከብደው አለ ስለዚህ አቅረቡ ማ የኩኑ العبد من ربه وهو ساجد ስጁድ ውስጥ ሆኖ ፈጣሪው ወደ ፈጣሪ ይቀርባል አሉ ነብዩ አለይሂ ሰላም فاكثروا فيها الدعاء دعاء ابزوال النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ ባወራው ሐዲስ ان رسول الله صلى الله عليه وسلم كان يقول في سجوده سجوداቸው ውስጥ ያብዙ ነበር اللهم اغفر لي ጌታዬ ምህረትን ለግሰኝ ذنبي كله ኃጢአቶች ላይ በሙሉ ምህረትን ስጠኝ ድቀሁ ወጅላ ጥቃቅኖቹም ትልልቆቹም ማረኝ ወአወለሁ ወአኺራ ከመጀመሪያው እስከ መጨረሻ ያሉት ኃጢአቶችን ምህረት ለግሰኝ ወአላንየተሁ ወስራ በጋሃዲም የሰራውተም ሰዎቹ የሚያዩት ማለት ነው ወስራ በድብቅ አንተ ብቻ የምታውቀውን ኃጢአት ሰርዝልኝ አሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ በእነዚህ 10 ቀናቶች ውስጥ መድረሰቱ ለልሙእሚኒን የምእመናን መድረሳ ስለሆነ እዚህ መድረሳ ውስጥ ገብተን ልክ ረመዳን ውስጥ ለአላህ ራሳችን ለዒባዳ ፍሬ እንደምናደርግ ሁሉ ለነዚህ 10 ቀናቶች ውስጥ 10 ዙልሂጃ ላይ ራሳችን ለዒባዳ ማዘጋጀት አለብን ማለት ነው طيب ዱዓ ስናደርግ ነብዩ አለይሂ ሰላቱ ወሰለም በዱዓቸው ውስጥ የሚያብዙት اللهم انك عفو تحب العفو فاعف عني ጌታዬ ሆይ انك عفو አንተ መሐሪ ነህ تحب العفو ምህረትን ትወዳለህ فاعف عني مهرين يالو النبي صلى الله عليه وسلم مغفرانا عفو مبزات اللبن مغفرة مالت من مالت نو دعاء سنادرك معناون بعربية سنادرك ترجمه ما وق يطبق بنال المغفرة مغفرة مالت أي يسامحك الله أي يسامحك الله الله سبحانه وتعالى مغفرانا عفو ሁለቱ ምቅርታ ነው مترادفان አንድ ትርጉም ይሰጣሉ ግን እዛው ልዩነት አለ መግፈራ ማለት አላህ Subhanahu Wa Ta'ala ከሰራህ ወንጀል ምህረትን ሰጥቶህ እንደገና ቅጣትንም ውድቅ አድርጎብህ ግን ከፋይሉ የማይሰረዝ ኃጢአት አይሰረዝ መግፈራ ይባላል
ዓፉ ማለት ደግሞ አላህ ምህረቴንም ሰጥቶሃል ቅጣቴንም ውድቅ አድርጎልሃል እንደገና ደግሞ ከፋይሌ ይሰረዝልሃል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም اللهم انك عفو تحب العفو فاعف عني የሚለውን ያበዛሉ ማለት ነው ስለዚህ الدعاء هو العباده دعاء ማለት ራሱ ዒባዳ ነው በሌላው ሐዲስ ሙኽ العباده العباده መቅኔ ዋና መስራቱ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ዱዓን ልናበዛው ይገባል ማለት ሁለተኛ እነዚህን አስርቱ ቀራቶች ውስጥ ከምናበዛቸው ጾሞች መካከል الصيام من الاعمال الصالحه መጾም አለብን ጾም ነብዩም አለይሂ ሰላቱ ሰላም ይጾሙ ነበር አስርቱን ቀናቶች ውስጥ ማለት ነው كان رسول الله يصوم 9 ذي الحجه ويوم عاشوراء 9 ذو الحجه ቀናቶችን ይጾማሉ محرم 10ኛው ቀን ይጾማሉ وثلاثه ايام من كل شهر كلهم ወራት 3 ቀናቶችን ይጾማሉ 12 13 14 እንደዚህ ማለት ነው قال النووي رحمه الله تعالى امام النووي እንደብሏል عن صوم ايام العشر انه مستحب استحبابا شديدا اسرتون قناتوچ مصوم يوددال طبق ያለ መወደድን ይወደዳል አሉ الله سبحانه وتعالى እነዚህን አስርቱን ቀናቶች ውስጥ ኢባዳችን እንዲቀበልን ኢኽላስንም የነብዩን ሰለላሁ ዐለይሂ ወሰለም ሙታባዓ ማድረግ አለበት ማለት ነው እነዚህም صيام يوم عرفه عرفه ዘጠነኛው ቀን አረፋ ዙልሂጃ ዘጠነኛው ቀን መጾምም ከነዚህ አስርቱ ቀናቶች ኢባዳ ውስጥ ይመደባል ስለዚህ ዙልሂጃ አስርቱ ቀናቶች ለመጾም ዝግጁ መሆን አለብን ማለት ነው طيب صيام يوم عرفه ዙልሂጃ ዘጠነኛው ቀን ነብዩ ሰለላሁ ዐለይሂ ወሰለም አስመልክቶ ምን አሉ صيام يوم عرفه احتسب على الله ان يكفر السنه التي قبله والسنه التي بعده ዙልሂጃ 10ኛው ቀን ጾም የሁለት አመት ወንጀል እንዲያስምር አላህ Subhanahu Wa Ta'ala እመኛለሁ ተስፋ አረጋለሁ አሉ ያለፈው አመት ያስምራል የሚቀጥለው አመትም የሚያስምር ጾም ነው የሁለት አመት ወንጀል የሚያሰርዝ ኢባዳ ነው ማለት ነው طيب يوم عرفه الله سبحانه وتعالى ወደ ባሪያዎች አረፋ ላይ ወደ መቆሙ ባሪያዎች ይቀርባል قال رسول الله صلى الله عليه وسلم ما من يوم اكثر من ان يعتق الله فيه عبدا من النار من يوم عرفه وانه ليدنو ثم يباهي بهم الملائكه فيقول ما اراد هؤلاء صحيح مسلم الله سبحانه وتعالى يوم عرفه ውስጥ ባሪያዎችን ከእሳት በብዛት በብዙ ነፃ ናቸው ይላቸዋል ከአረፋ ቀን በላይ አላህ Subhanahu Wa Ta'ala ባሪያዎችን ከእሳት ነፃ የሚያወጣቸው በብዛት የለም ነው ሌላ ቀን የለም يوم عرفه الله سبحانه وتعالى በብዛት ከእሳት ነፃ ይላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ يوم عرفه ትልቅ ኢባዳ የሚሰራበት ኢባዳ ስለሆነ መዘናጋት የለብንም ማለት ነው ዝግጁ ማድረግ አለብን ለዛኛው ቀን ማለት ነው طيب عرفه ቀን መጾም የሚወደደው ወይም ኢባዳ ሆኖ የሚቆጠረው ለሐጅ ኢባዳ ያልተሰማራ ሙስሊም ነው ማለት ነው كان النبي صلى الله عليه وسلم وقف عرفه وهو مفطر نبي عليه الصلاه والسلام عرفه ቀን የቆሙበት የበሉ የጠጡ ነበር አይጾሙ ማለት ነው እንደዚሁም የሚወደደው እነዚህ አስርቱ ዙልሂጃ ቀናቶች ኡድሂያን ለማረድ መዘጋጀት አለበት አንድ ሙስሊም ኡድሂያን ለማረድ መዘጋጀት አለበት ማለት ነው ነብዩ አለይሂ ሰላቱ ሰላም በሌላው ሐዲስ ምን አሉ اذا رايتم هلال ذي الحجه يذ الحجه ورمقوم ካያችሁ አሉ واراد احدكم ان يضحي فليمسك عن شعره واظفاره አንድ ሰው ኡድሂያ ማረድ የነየተ እንደሆነ ዙልሂጃ ቀን መቆሙን ካረጋገጠ ጸጉሩንም ጥፍሩንም መቁረጥ የለበትም ይከልከላል ነብዩ ሰለላሁ ዐለይሂ ወሰለም ሌሎች የሰውነት ጸጉራችንን መንካት የለብንም ኡድሂያ ማረድ ሱና ሙአከዳ ወይም በጣም የሚወደድ ኢባዳ ነው ስለዚህ ኡድሂያ ማረድ የሚፈልግ የሚነየሰው ጸጉሩንም ጥፍሩንም መንካት የለበትም እንደዚህም ሴቶች
ኡዱህያ ማር ከነየተች እሷም ጸጉሯን መንካት የለበትም አንድ አባወራ ኡዱህያ ማረድ ከነየተ እሱ ብቻ ላይ ነው ጥፍሩንም ጸጉሩንም መንካት የሌለበት ምስት ልጆች ጸጉራቸውን በቆርጡም ችግር የለባቸውም ማለት ነው እንደዚሁም አንድ ሰው ሌላ ሰው ወክሎ ለምሳሌ ውጭ ሀገር ነው ያለው አገር ቤት ኡዱህያ የሚያርድለት ሰው ከወከለ እሱም ውጭ ሀገር ሆኖ ጸጉሩንም ጥፍሩንም መንካት የለበትም ተወካዩ ግን ችግር የለም እሱ ለራሱ አይደለም ለሌላ ሰው ስለሚያርድ ማለት ነው እንደዚሁም እነዚህን አስርቱን ዙልሂጃ ቀናቶች ውስጥ ተክቢራን ተህሊልን ተህሚድን ማብዛት ይኖርብናል ማለት ነው قال الإمام البخاري رحمه الله تعالى كان ابن عمر وأبو هريرة يخرجان إلى السوق في أيام العشر يكبران ويكبر الناس بتكبيرهما عبد الله بن عمر النام أبو هريرة رضي الله عنهما እነዚህን አስርቱን ቀናቶቹ ተክቢራን ያበዙ ነበር ተክቢራ እያሉ ወደ ገበያ ሄዶ ገበያ ውስጥ ሱቅ ውስጥ ያሉ ሰዎች ተክቢራቸውን ሰምቶ ከነሱ ጋር ተክቢራ ይሉ ነበር ይላል እንደዚሁም ابن عمر كان عمر يكبر في قبته بمنى فيسمعه أهل المسجد فيكبرون ويكبر أهل الأسواق حتى ترتج منى تكبيرا صحابة عمر رضي الله عنه منى خيمة وسط هنا تكبيرا يلنبر صحاباوች እዛ አካባቢ ያሉት የሱን ተክቢራ ሰምቶ ሚና በተክቢራ እስከምትንቀጠቀጥ ድረስ ይሉ ነበር ተክቢራን ያበዙ ነበር ይላል ተክቢራ እንዴት ነው የሚባለው ተክቢራ ليلة العيد مغرب ላይ ይጀመርና እስከ نهاية أيام التشريق تكبيرة مقيدة بالصلوات ይባላል እነዚህ ተክቢራ ሙቀየዳ ይባላል በአምስት ሰላት ጋር የሚባሉ ተክቢራዎች አሉ ሌላኛው ደግሞ አይ ወቅት في البيت والطريق والمسجد ሁሉም ቦታ ላይ የሚባሉ ተክቢራ ነው ማለት ነው طيب እንዴት ነው የሚባለው اما صيغه التكبير የተክቢራ አፈጻጸም እንዴት ነው ከሰለፎች ከሰሃባዎች ከታቢዎች የተዘገበው ተክቢራ ሁለት አይነት ነው አንደኛው አይነት الله أكبر الله أكبر الله أكبر كبيرا الله أكبر الله أكبر الله أكبر كبيرا عندنا أفضل ነው ማለት ነው ሁለተኛው ደግሞ በብዛት ሰዎቹ እያሉ ያሉት الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد እየተባለ ይሄ ነው ማለት ነው ሁለተኛው የተክቢራ አኳኋን ማለት ነው እንደዚሁም እነዚህ አስርቱ ቀናቶች ውስጥ የሚወደደው አዳኡ መናሲክ الحج والعمره ለዑምራና ለሐጅ መዘጋጀት የሚጠበቀው የሚወደደው ግዴታ ያለባቸው ሰዎችም መዘጋጀት የእነዚህ አስርቱ ቀናቶች መደረግ የሚፈጸመው ማለት ነው አላህ Subhanahu Wa Ta'ala ሐጅን አስመልክቶ ዋጅብ የሆነውን ሐጅን በሌላው አያ ገልጿል ማለት ነው ሐጅ واجب እንደሆነ ገልጿል ማለት ነው ولله على الناس حج البيت من استطاع إليه سبيلا الحج المبرور ليس له جزاء إلا الجنة نبي عليه الصلاة والسلام ተቀባይነት ያለው ሐጅ ያደረገ ሙስሊም ጀዛው ጀነት ነው አሉ ነብዩ عليه الصلاة والسلام እንደዚሁም ዑምራ ማድረግ በጣም ይወደዳል العمرة إلى العمرة كفارة لما بينهما አንድ ዑምራ ያደረገ እንደሆነ አንድ ሙስሊም እስከሚቀጥለው ዑምራ ድረስ ሁለቱ ዑምራ መካከል ያሉት ኃጢአቶች ይሰረዛሉ አሉ ነብዩ አለይሂ ሰላቱ ወሰለም እንደዚሁ ከአስርቱ ቀናቶች ውስጥ ከሚወደዱ ስራዎች መካከል ከስረቱ ሰደቃ ማብዛት በጣም ይወደዳል ማለት ነው አላህ Subhanahu Wa Ta'ala ሰደቃን አብዙ ስል እንዲህ ይላል ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አንፊቁ مما رزقناكم ከለገስናቸው ሲሳይ እናንተም ለግሱ من قبل أن يأتي يوم ያ ቀን ከመምጣቱ በፊት ወደ ሰደቃ ተሽቀዳደሙ የቱ ቀን ነው لا بيع فيه ولا خلة ሰው በገንዘብ የማይገበያይበት ቀን ነው ولا خلة ጓደኛ የማይጠቅምበት ቀን ነው ولا شفاعة ምልጃ የሌለበት ቀን ነው ሰው ሁሉ ነፍሲ በሚልበት ቀን ነው እሱ ያ ቀን ከመምጣቱ በፊት ቶሎ ራሳቸውን ድረሱ ሰደቃን አብዙ
يا كان يوم يفر المرء من أخيه وأمه وأبيه وصاحبته وبنيه يا كان يوم القيامة لجك إنات يمشش إنات كلجوا يمتشش أبات كلجوا يمشش بال كمستو مستيو كبال يمتشش بتكنو لمن لج كناتو عند أجر لفلق الجلال إناتم دمو هطئاتنا حسناتين إكول أيدلم هطئاتي بأند هطئات بلطو عند حسنات كاغنيو የጀነት ሰው ይሆናልና አንድ ምን ዳስጠኝ ብላ እናት ከልጅ የምትጠይቅበት ቀን ነው ልጁ ደግሞ ይሄን ጠይቀኛለች ብሎ የሚሸሻት ሁኔታ ነው ማለት ነው والكافرون هم الظالمون الله سبحانه وتعالى ካዲያኖች በዳዎቹ እነሱ ናቸው ይለናል ማለት ነው ስለዚህ الله سبحانه وتعالى والفجر وليال عشر በአስርቱ ቀናቶች ይምላለው ብለው الله سبحانه وتعالى አስርቱን ቀናቶችን በመሐላ ጠበቅ አርጎ ነግሮናል እኛም Subhanahu Wa Ta'ala አላህ Ta'ala በመሐላ አስደግፎ ያስተነቀቀን ወይም ንቁ ትልቅ ምንዳ አለላችሁ ብሎ ይጋበዘን የአላህን ግብዣ ተቀበለን እነዚህን አስርቱ ቀናቶች ውስጥ አላህ Subhanahu Wa Ta'ala ኢባዳ ወፍቃቸው ከሚጠቀሙ ባሮች አላህ ያድርገን هذا وصلى الله وسلم وبارك على سيدنا محمد وعلى آله وصحبه أجمعين